በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጠቅላይ ቤተ ክህነት የአስተዳደር መምሪያ ዋና ኃላፊ ሊቀ መዘምራን ሀረገወይን ጫኔ ታላቋ ቤተክርስቲያን በስሯ ላሉት በጥበቃ ስራ፣ በጽዳት ስራ፣ በተልእኮና አትክልተኝነት ስራ የምትሰሩትን ስራ እንደተጠበቀ ሆኖ የበለጠ አቅማችሁን ለማሳደግ ይህ ስልጠና ተዘጋጅቷል በማለት ገልጸዋል። እንደሚታወቀው የአስተዳደር መምሪያ ታላቋ ቤተክርስቲያን መሰረት ባደረገ በስሯ ያሉ አገልጋዮች በየደረጃቸው አቅማቸውን ለመገንባት በሚደረገው ጥረት መስራት ያለበትን ስራ ለመስራት የመጀመሪያ ያደረገው እናንተ ላይ መሆኑን ስገልጽ ትልቅ ኩራትና ክብር ይሰማኛል። ይህንን ስንል በጥበቃም ይሁን በጽዳትም ይሁን በተልእኮም በአትክልተኝነትም ይሁን የተጣለባችሁን ኃላፊነት ለመወጣት የምታደርጉት ጥረት እንደተጠበቀ ሆኖ የበለጠ አቅማችሁን በማሳደግ ግንዛቤ በመፍጠር ለቀጣይ ስራዎቻችሁ የተሻለ ነገር ለማሳየት የምትችሉበትን ሁለንተናዊ አቅም ለመፍጠር ይህ ስልጠና እንዲዘጋጅ ብዙ ጠቅላይ ስራ አስኪያጁ በሰጡት አመራር መሰረት የተከናወነ ስራ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጠቅላይ ቤተ ክህነት በመንፈሳዊ ዘርፍ ምክትል ስራ አስኪያጅ ኑረኢድ ኤልያስ አብርሃ ከዚህ ቀደም ለበላይ ኃላፊዎች ሲሰጥ የነበረው አሁን ግን ለእናንተ ይህ ስልጠና ለመጀመሪያ ጊዜ ይሰጣችኋል በማለት ተናግረዋል። እንግዲህ ያው ለመጀመሪያ ጊዜ ነው ማለት ይቻላል። እስካሁን ድረስ በአብዛኛው ለመምሪያ ኃላፊዎች፣ ለዋና ክፍል ኃላፊዎች እና በአመራር ደረጃ ላሉ ነው እስካሁን ድረስ ስልጠና በብዛት ያው ሲሰጥና ሲካሄድ የምንመለከተው። ዛሬ ደግሞ አይደለም ዝቅ ላለው በታች ላለው የአገልግሎት ሰጪ አካልም ስልጠና ያስፈልገዋል። የስልጠናው ዓላማ በአገልግሎት ሰጪነት እያገለገሉ ያሉት በሙሉ አእምሯዊ፣ ስነልቦናዊና ሁለንተናዊ አቅም እንዲያገኙ ለማድረግና የበለጠ ተግባቦት ለማምጣት የሚያስችል ስልጠና ነው በማለት ሊቀ መዘምራን ሀረገወይን ጫኔ አብራርተዋል። እንግዲህ የስልጠናው ዓላማ አንደኛ በአገልግሎት ሰጪነት ተመድበው እያገለገሉ ያሉ አገልጋዮች በሙሉ አእምሯዊ፣ ስነልቦናዊ፣ ሁለንተናዊ አቅም እንዲያገኙ ማድረግ ነው። ሁለተኛው የምድረ ግቢ አስተዳደራዊ ገጽታ ሰላም የሰፈነበት፣ መናበብ፣ መተማመን የተገነባበት ግቢ እንዲሆን የሚያስችል መሆን ስላለበት ነው። ሶስተኛው ከጥበቃና ከጽዳት ጋር ተያይዞ የሚነሱ ችግሮች ቢኖሩ ተናቦ ተግባብቶ ተማምኖ መፍታት የሚያስችል ስራ መስራት እንዲቻል ነው። በተያያዘም አስፈላጊነቱ ስንመለከት በዚሁ ስራ የተሰማሩ በሙሉ ሁለንተናዊ አቅማቸውን አሳድገው ለቤተ ክርስቲያን የሚፈለግባቸውን ድርሻ እንዲወጡ ለማድረግም ነው። ስለዚህ ዛሬ ይህን ስልጠና ስናዘጋጅ ሁላችሁም በነቃ ተሳትፎ የራሳችሁን ግንዛቤ ወስዳችሁ ኃላፊነታችሁን መወጣት እንድትችሉ ጥሪያችንን እያቀረብን፣ ጥበቃ፣ ጽዳት፣ ተላላኪ ትልቅና የተለየ ስራ ነው። ታማኝ ሆኖ መጠበቅ ትልቅ ስራ ነው። ጽዳትም ለጤና ትልቅ የህይወት ትርጉም አለው። መላላክም የመላእክት አገልግሎት ነው። ሁላችንም ለእግዚአብሔር አገልጋዮች ነን። ስራችሁ በአዲስ መንፈስ እንድትሰሩ ዕውቀት ተጋብዛችኋል በማለት ኑረኢድ ኤልያስ አብርሃ ገልጸዋል። ስሙም በጣም ደስ ይላል። በእውነት እንዳያችሁት ለጥበቃ፣ ለጽዳት፣ ለተላላኪ ሰራተኞች ይላል። ትንሽ ስራ እንዳይመስላችሁ ትልቅ ነገር እኮ ነው። ጥበቃ ያለ ጥበቃ እየኖር ነው እንዴ? ኢትዮጵያ እኮ እየተጠበቀች ነው የምትኖረው። በመከላከያ እኮ ነው የምትጠበቀው፣ ከእግዚአብሔር በታች ማለት ነው። ትልቅ ስራ ነው ጥበቃ። ህዝብን የመጠበቅ ወገንን የመጠበቅ ያው እንግዲህ በተሰማራበት የጥበቃ ስራ ታማኝ ሆኖ መጠበቅ ማለት እንዲያው ትልቅ ስልጣን ነው። በእውነት ትልቅ ስልጣን ነው። ጽዳት ደግሞ ታውቁታላችሁ፣ ህይወት ነው። ህይወትን የመጠበቅ ነው እሱም ደግሞ። ስለዚህ ተላላኪነትም የመላእክት አገልግሎት ነው። ተላላኪነት ቀላል አይምሰላችሁ። እነ ሚካኤል እኮ ተላላኪዎች ናቸው። መልአክ ማለት ተላላኪ ማለት ነው። ተልእከ ተላላኪ ሆነ። ተልእከ ካለው መልአክ የሚለው ላይክ የሚለው ላይካን የሚለው ይወጣል፣ ይረባል ግዕዝ።
እና እነዚህ ሁሉ ዝም ብሎ ትናንሽ ስራዎች እንዳይመስሉ። ተላላኪ ማለት ዝም ብሎ ዝቅተኛ እኛ እንደሚመስለን እንጂ የሚካኤል የገብርኤል የሩፋኤል ስራ ነው። የኛ የቄሶችም እኮ ስራ ነው። ላይካን እኮ ነው እኛ ነን። እኛም ላይካን ነን። ያው ደረጃው ከፍ እና ዝቅ እያለ ነው እንጂ ተላላኪ ነን። ሁላችንም ተላላኪ ነው። ለእግዚአብሔር ሁሉም ተላላኪ ነው። አገልጋዮች ነን። ስለዚህ ያው በእንደዚህ ያለ ደረጃ ታስቦ በእውነቱ ለስራችሁ ትጥቅ የሚሆናችሁ ሞራል የሚሰጣችሁ እንደገና ተበራታችሁ በአዲስ መንፈስ ተነቃቅታችሁ ስራችሁን በአግባቡ መወጣት የሚያስችላችሁ ዕውቀትና ግብዣ ነው ተዘጋጅቶላችሁ ያለ። በመጨረሻም ስልጠናው ለ2 ቀናት እንደሚቆይ ተናግረዋል። የዛሬው የ2 ቀን ቆይታችን ስልጠና የምናገኝበት መርሃ ግብር በእግዚአብሔር ስም በዛሬው ዕለት የተጀመረ መሆኑን ብፁዕነታቸው ብፁዕ አቡነ ሳዊሮስን በመወከል ማለት ነው። ያው እሳቸው ነበሩ በቡራኬ የሚከፍቱት። እሳቸው ያው ስራቸው ሰፊ ስለሆነና ያው የቅዱስ ሲኖዶስ ስብሰባ ስላጋጠማቸው ነው የሚሄዱ። እሳቸውን ወክዬ ያው በእሳቸው ስም ጉባኤው በብፁዕነታቸው ቡራኬ የተከፈተ መሆኑን ማብሰር እፈልጋለሁ። ቆይታችን የሰላም የእውቀት ያደርግልን እግዚአብሔር አምላካችን።